ትራምፕ ሆርሙዝን የአሜሪካ ግዛት አደርጋታለሁ ማለታቸውን ተከትሎ ኢራን በማህበራዊ ሚዲያ ላይ መቆጣጠር ይቻል ይሆናል፣ ነገር ግን እውነታው መሬቱ ላይ ነው ያለው ስትል ትልቅ ምላሽ ሰጥታለች። የተባበሩት አረብ ኤምሬትስ ደግሞ መርከቧ ተመቶባታል፣ ተቆጥታለች። የሆርሙዝ ቀውስ አሁንም መላቀጡ ጠፍቷል። ይህ እንደተጠበቀ ሆኖ የእስራኤል ቁልፍ ባለስልጣናት በኢራን የባሊስቲክ ሚሳኤል ፕሮግራም እና አተገባበር እንደተደነቁ የእስራኤል መገናኛ ብዙሃን ዘግበዋል። ኢራን ከደረሰባት ምት ለረጅም ዓመታት ማገገም ያቅታታል ተብሎ የተተነበየ ቢሆንም የእስራኤል ጦር በተከታታይ ዙር ያደረሳቸው በርካታ ወራት የፈጁ ዘመቻዎች ኢራንን አዳክሟታል ቢባልም ኢራን ባሊስቲክ ሚሳኤል የምታመርትበት መጠን ከቀን ወደ ቀን መጨመሩና በቀጣይ ጊዜ ይበልጥ ይብሳል ተብሎ መጠበቁ እስራኤሎችን እንዳስገረማቸው ሪፖርቱ ጠቁሟል። ዝርዝሩን ነገር እንመለከታለን። ይህ እንዳለ ሆኖ ኔታንያሁ ከብሪታንያ ጋር ተያይዘዋል። ኔታንያሁ ለንደንን ኢስላማዊ ሪፐብሊክ ናት ብለው መናገራቸው ብዙ ውዝግብ አስፈጥሯል። የምንመለከተው ይሆናል። ይህ እንዳለ ሆኖ የሩሲያ ጦር ወደቧን ደብድብ ያለው ብሏል። የጦር መሳሪያ ማከማቻዎች ተመተዋል ሲል የሩሲያ ጦር አሳውቋል። እንመለከተዋለን። ይህ እንደተጠበቀ ሆኖ ሶሪያ አሁንም ሩሲያን የምትፈልግባቸው በርካታ ምክንያቶች ተከስተዋል። የሶሪያ መንግስትም ፊቱን ወደ ሞስኮ አዙሯል። ሩሲያ ወሳኝ ተጫዋችነቷን አሁንም አጠናክራ ቀጥላለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የሆርሙዝ ውጥንቅጥ ባለየለት ሰዓት የተባበሩት አረብ ኤምሬትስ አድኖክ በተባለው ኩባንያ አማካኝነት የምትዘውረው መርከብ ተመቶባት ቁጣ አሰምታለች። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር መስሪያ ቤት እንደገለጸው ይህ ዓለም አቀፍ ሕግን የጣሰ የኢራን እርምጃ የሚወገዝ ነው ብሏል። የኢራን አብዮታዊ ጦር ኢኮኖሚያዊ ጫናን ተጠቅሞ እጅ ለመጠምዘዝ እየሞከረ ነው ሲል ሚኒስቴር መስሪያ ቤቱ አሳውቋል። በሆርሙዝ ጥቃቱ እንደዚህ የተሰማ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ሆርሙዝን የአሜሪካ ግዛት እናደርጋታለን ማለታቸውን ተከትሎ ኢራን ምላሽ ሰጥታለች። በማህበራዊ ሚዲያ ጽሑፍ ወይም በትዊት የሚወሰድ ሆርሙዝ የለም ስትል ነው ቴህራን ምላሿን የሰጠችው። ፕሬዝዳንቱ ደግሞ ይቅርታ የምንጠይቀው ነገር የለም፣ በኢራን ዘመቻ ያጠፋነው ነገር የለም ብለው ዘመቻቸውን ተከላክለዋል። ሙግቱ የቀጠለ ሲሆን ሆርሙዝን አስከፍቻለሁ ብለው በተደጋጋሚ የሚናገሩት የአሜሪካው ፕሬዝዳንት ከኢራን ተከታታይ ምላሽ እየተሰጣቸው ይገኛል። ኢራን ደግሞ ጦርነቱን የጀመራችሁት እናንተ ናችሁ፣ የምንጨርሰው ግን እኛ ነን ብላ በሆርሙዝ ላይ ያላትን የበላይነት በተመለከተም የማያወላዳ አቋም እንዳላት በተደጋጋሚ እያሳወቀች ነው። ይህ እንደተጠበቀ ሆኖ የእስራኤል ቁልፍ ባለስልጣናት በኢራን የባሊስቲክ ሚሳኤል ፕሮግራም ተደምመዋል ተብሏል። ላለፉት 2 ዓመታት በተለያየ ዙር ውጊያ ላይ የቆዩት እስራኤልና ኢራን አንዳቸው ላይ ሚሳኤል፣ ድሮን እየተኮሱ ጀት እያበረሩም ቆይተዋል። ታዲያ የኢራን ባሊስቲክ ሚሳኤል ፕሮግራም ክፉኛ መጎዳቱ በተደጋጋሚ ሲዘገብ ነበር። ጀሩሳሌም ፖስት ያወጣው ዘገባ ግን ነገሩ ሌላ ነው ይላል። እስራኤል በተከታታይ ለ3 ዙር በ2 ዓመት ጊዜ ውስጥ የኢራን የባሊስቲክ ሚሳኤል ፕሮግራምን ለዓመታት ወደ ኋላ መልሼዋለሁ ብላ ስታምን ቆይታለች። አሁን ግን የእስራኤል ጦርና የእስራኤል ደህንነቶች የደረሱበት ነገር ሌላ ነው። አሁንም ኢራን ሚሳኤል በሚገባ ማምረት ትችላለች ነው እየተባለ የሚገኘው። ጥቅምት 2024 ላይ በኢራን ሪፐብሊክ ላይ የተፈጸመው ጥቃት በኋላ ሰኔ 2025 ላይ የተፈጸሙት ጥቃቶች በርካታ ኢላማዎች የተመቱባቸው ነበሩ። ለምሳሌ የጥቅምት 2024ቱ ጥቃት 20 ባሊስቲክ ሚሳኤል ማምረቻዎችን እና መሰል ድጋፍ ሰጪ ወታደራዊ ኢንዱስትሪያዊ ማዕከላትን እስራኤል መታ እንደነበር ታውቋል። በትንሹ 1 ዓመት ገደማ የኢራንን የባሊስቲክ ሚሳኤል ወደ ኋላ ይመልሳል ተብሎ የነበረው ጥቃት በአስገራሚ ሁኔታ ከ2 ወይም ከ3 ወር በኋላ ኢራን በነበረው አቅም ላይ ተገኘች። ሰኔ 2025 ላይም ተመሳሳይ ጥቃት ተፈጸመ።
ከ100 በላይ የሚሆኑ የሚሳኤል እና ወታደራዊ ኢንዱስትሪያዊ ማዕከላት ተደበደቡ። በ12 ቀናቱ ድብደባ እስራኤል የኢራንን ባሊስቲክ ሚሳኤል ፕሮግራም ለረጅም ዓመታት ወደኋላ መልሼዋለሁ አለች። ለዚህ ደግሞ ምክንያት አድርጋ የጠቀሰችው እያንዳንዱን ኢላማ 5 ጊዜ ተመላልሳ መደብደቧና የምትጥላቸው ቦምቦች መጠናቸው የሰፉ የሚያጠፉትም ቦታ እጅግ የሰፋ መሆኑን ነው። ይሁንና ኢራን ሚሳኤሎቹን በገፍ ማምረት ቀጠለች። በሰኔ 2025 ጦርነት ጊዜ ኢራን 1300 ሚሳኤሎችን እንደታጠቀች ሲነገር ከቆየ በኋላ የካቲት 2026 ላይ እረ የለም 2500 ደርሳለች ተባለ። በየካቲቱ ጦርነት ደግሞ ለ40 ቀናት የተቀጠቀጠችው ቴህራን አሁን የሚሳኤል ፕሮግራሟ ከዚህ በኋላ በምትፈልገው መልኩ አይሄድም እየተባለ ቆየ። ከ2600 በላይ ሚሳኤል የሚመረትባቸውን ስፍራዎችና ወታደራዊ ኢንዱስትሪያዊ ኢላማዎችን የደበደበው የአሜሪካና እስራኤል ጣምራ ዘመቻ ኢራንን ክፉኛ ስለማድቀቁም ተነገረ። ለረጅም ዓመታት ወደ ኋላ ይመልሳል የተባለው ጥቃት ግን መልሶ እዛው ላይ ቆመ። አሁን ላይ ይላል ዘገባው ከ500 እስከ 1000 የሚሆኑ ረጅም ርቀት ተጓዥ ሚሳኤሎችን ኢራን አምርታ በእጇ አስገብታለች። ከእስራኤል ጋር በሚኖሩ ጦርነቶችም ልትጠቀማቸው ትችላለች። አንዳንድ ግምቶች በወር ከ100 እስከ 300 ረጅም ርቀት ሚሳኤሎችን ኢራን እያመረተች ከቀጠለች ሰኔ 2025 ላይ ከነበራት የሚሳኤል ክምችት ከፍ ብላ 2027 እንደገባ ወደ ነበረችበት የሚሳኤል ክምችት ትመለሳለች። 2028 ሲገባማ ይብስባታል ተብሏል። ይህ እንዳለ ሆኖ ኔታንያሁና ብሪታንያ ተያይዘዋል። ብሪታንያ ኢስላማዊ ሪፐብሊክ ናት፣ ኒኩሌር የታጠቀች ኢስላማዊ ሪፐብሊክ ናት ብለው ከእስራኤል ጦር የሬዲዮ ጣቢያ ጋር በነበራቸው ቆይታ የተናገሩት ቢቢ አቧራ አስነስተዋል። ምንም እንኳን ብሪታንያ በጋዛ ድሮኖችን ልካ የተለያዩ የስለላ ስራዎችን በማከናወን ለእስራኤል ጦር መረጃ ስትለግስ የቆየች ቢሆንም ከቅርብ ጊዜ ወዲህ በሌበር ፓርቲ አማካኝነት የተለያዩ የጦር መሳሪያዎች ወደ እስራኤል መላክ የለበትም የሚለው አቋም ኔታንያሁን ሲያበሳጭ ቆይቷል። በአዲሱ ጠቅላይ ሚኒስትር ኤንዲ በርንሃም የተሻለ ግንኙነት ሊኖር ይችላል ተብሎ የተጠበቀ ቢገኝም ኔታንያሁ ግን እዚህ ላይ ሌላ አደጋ ያስከተለ ንግግር ተናግረዋል። ብሪታንያም በእስራኤል ላይ ያላት ምልከታ ይበልጥ እየጠበቀ ይመጣ ይሆን የሚል ጥያቄን እያስነሳ ይገኛል። ቁልፍልፍ ባለው መካከለኛው ምስራቅ ሩሲያ በሶሪያ ያላት ሚና አሁንም እያደገ እንደሚመጣ ተገምቷል። ለዚህ ደግሞ የነዳጅና የምግብ ጉዳይ ወሳኝ ሚና እንደሚጫወቱ እየተገለጸ ነው። ከባሕረ ሰላጤው ሀገራት ከቱርክ ከአሜሪካና ከአውሮፓ አጋሮቿ ጋር እየሰራች የምትገኘው ሶሪያ ከበሽር አልአሳድ ውድቀት በኋላ ግንኙነቷን እያጠላለፈች እንደ ጥቅሟ እየሰራች ትገኛለች። ከሩሲያም ጋር በተለያዩ መስኮች እየሰራች የምትገኝ ሲሆን የጦር ቤዞችሽን በከፊልም ቢሆን መጠቀም ትችያለሽ ብላ ከሩሲያ ጋር መግባባት ደርሳለች። ታዲያ ሩሲያን ለምን ትንከባከባታለች የሚለው ጥያቄ መነጋገሪያ መሆኑ አልቀረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶሪያ ከሩሲያ የምትገዛውን ነዳጅ እንድትቀንስ ፍላጎታቸው ነውና የአልሻራ መንግስትም እሺ ቀንሳለሁ ብለው ተስማምቷል። በ2025 16.8 ሚሊዮን በርሜል ነዳጅ ከሩሲያ የገዛችው ሶሪያ አሁን ባለው ሁኔታ በቀን እስከ 60 ሺህ በርሜል ነዳጅ ከሩሲያ ታስገባለች። ሶሪያ የራሷ ነዳጅ ያላት ቢሆንም በጦርነቱ ምክንያት ማምረቻዎቿ ተዳክመዋል። የራሷን የኤሌክትሪክ ፍላጎትና ሌሎችንም ዘርፎች መመገብ አልቻለችም። አሁንም ሩሲያ ታስፈልጋታለች። ይህ ብቻም አይደለም፣ ዋናው ቁልፉ ነገር ስንዴ እንደሆነ ይገለጻል። ሶሪያ 85 በመቶ የሚሆነውን ስንዴዋን ከሩሲያ ነው የምትገዛው። 2.9 ሚሊዮን ቶን አካባቢ ከሞስኮ እንደምትሸምት ይነገራል። በእያንዳንዱ ምግቡ ላይ ዳቦን የሚያስቀምጠው የሶሪያ ሕዝብ ከስንዴ ጋር በተገናኘ እጥረት ቢፈጠር ጉዳዩን ፖለቲካዊ ሊያደርገው ይችላልና የሶሪያ መንግስት ሞስኮን መንከባከብ እንዳለበት በሚገባ ያውቃል ይላል ሙራድ ሳዲቅዜድ የተባሉ ጸሐፊ የጻፉት ጽሑፍ። እናም በዚህ ምክንያት ሩሲያ በሶሪያ አሁንም ሚናዋን አጠናክራ እንደምትቀጥል ይጠበቃል። በመጨረሻም የሩሲያ ጦር ከባድ ድብደባ ፈጽሜያለሁ ብሏል።
በኦዴሳ ወደብ ከባድ ድብደባ ፈጸምኩ ያለው የሩሲያ ጦር የተለያዩ ወታደራዊ መሠረተ ልማቶችን ማውደሙንም አሳውቋል። ወታደራዊና ቴክኒካዊ መሳሪያዎችን የሚያቀርቡ በወደብ ውስጥ የሚገኙ መሠረተ ልማቶች ተመተዋል ሲል የሩሲያ ጦር አሳውቋል። መርከቦችና ጀልባዎችን ጨምሮ ለዩክሬን ጦር ኃይሎች ድጋፍ የሚሰጡ ተቋማት መሳሪያዎች አልቀሩኝም ሲል ነው የሞስኮ መስሪያ ቤት ያሳወቀው። ኦዴሳ በወታደራዊ ኢላማ ውስጥ ከገባችበት ጊዜ ጀምሮ በከፍተኛ መጠን እየተጠቃች እንደምትገኝ ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።